በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 8። ከተራራው ላይ ሲወርድ ብዙ ሰዎች ተከተሉት። እነሆ አንድ ለምጻም ሰው መጥቶ አቤቱ ከወደድክስ እኔን ማንጻት ይቻልሃል እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። ያን ጊዜም ከለምጹ ነጻ። ጌታችን ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስህን ለካህን አስመርምር፣ ምስክርም ሊሆንባቸው ሙሴ እንዳዘዘ መባህን አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃው ወደ እርሱ መጥቶ አቤቱ ልጄ ሽባ ሆኖ እጅግ የተጨነቀ በቤት ተኝቷል ብሎ ለመነው። ጌታችን ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ አቤቱ አንተ ከቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ ልጄም ይድናል። እኔም እኮ የምገዛ ሰው ነኝ፣ የማዛቸውም ጭፍሮች አሉኝ። ይህን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም ይህንን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ሰምቶ አደነቀ። ለሚከተሉትም እንዲህ አለም፣ እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘሁም። ነገር ግን እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማያትም ከአብርሃምና ከይስሐቅ ከያዕቆብም አጠገብ ይቀመጣሉ። የመንግሥትን ልጆች ግን በውጭ ወዳለ ጨለማ ይጥሏቸዋል። በዚያም ለቅሶና ጥርስ ማፋጨት ይሆናል። ጌታችን ኢየሱስም የመቶ አለቃውን እንዲህ አለው፣ እንግዲህ ሂድ፣ እንደ እምነትህም ይሁንልህ። ልጁም በዚያ ሰዓት ዳነም። መስፍኑም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። ጌታችን ኢየሱስም ወደ ጴጥሮስ ቤት በገባ ጊዜ የጴጥሮስን አማት በንዳድ ታማ ተኝታ አገኛት። እጇንም ይዞ ዳሰሳት፣ ንዳዱንም ተዋት፣ ተነስታም አገለገለችው። በመሸም ጊዜ አጋንንት ያደሩባቸው ብዙዎች ወደ እርሱ አመጡ። አጋንንትንም በቃሉ አወጣቸው፣ የታመሙትንም ሁሉ ፈወሰ። ይህም ነቢዩ ኢሳይያስ ደዌያችንን ተቀበለ ሕማማችንም ተሸከመ ብሎ የተናገረው ይፈጸም ዘንድ ነው። ጌታችን ኢየሱስም በዙሪያው የተሰበሰቡትን ብዙ ሰዎች ባየ ጊዜ ባህሩን ተሻግሮ እንዲሄዱ አዘዘም። አንድ ጸሐፊ ወደ እርሱ መጥቶ መምህር ወደምትሄድበት ሁሉ ልከተልህን አለው። ጌታችን ኢየሱስም ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም አንዱ ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር ፍቀድልኝ አለው። ጌታችን ኢየሱስም አንተስ ተከተለኝ፣ ሙታኖቻቸውን ይቀብሩ ዘንድ ሙታንን ተዋቸው አለው። ወደ ታንኳ በወጣ ጊዜም ደቀ መዛሙርቱ ተከተሉት። እነሆም የባህሩ ማዕበል ታንኳውን እስኪደፍነው ድረስ በባህሩ ውስጥ ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና አቤቱ እንዳንሞት አድነን አሉት። እርሱም እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው። ተነስቶም ነፋሳትንና የባህሩንም ማዕበል ገሰጻቸው፣ ታላቅ ጸጥታም ሆነ። ሰዎችም ባህርና ነፋሳትን እንኳን የሚታዘዙለት ይህ ማን ነው እያሉ ተደነቁ። ወደ ማዶም ወደ ጌርጌሴኖን ሀገር በደረሰ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተቀበሉት። እነርሱም ማንም በዚያች መንገድ ማለፍ እስከማይችል ድረስ እጅግ ክፉዎች ነበሩ። ባዩት ጊዜ የእግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹም። ከዚያም ብዙ የሪያ መንጋዎች ከእነርሱ ርቀው ተሰማርተው ነበሩ። እነዚህ አጋንንትም ካወጣንስ በሪያዎቹ መንጋ ላይ እንድናደር
ወደዚያ ስደደን ብለው ለመኑት። እርሱም ሂዱ አላቸው። ወጥተውም ሄዱም። በእሪያዎቹም ላይ አደሩም። የእሪያዎቹም መንጋዎችን ሁሉ ከአፋፉ እየሮጡ ወደ ባህር ውስጥ ወደቁም፣ በውሃ ውስጥም ሞቱም። እረኞችም ሸሹም፣ ወደ ከተማይቱ ገብተው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩም። እነሆ በከተማው ያሉ ሁሉ ጌታችን ኢየሱስን ሊቀበሉት ወጡም። ባዩትም ጊዜ ከአገራቸው እንዲሄድ ለመኑት። የማቴዎስ ወንጌል ምዕራፍ 9። ወደ ታንኳም ሞቶ ተሻገረና ወደ ከተማው ደረሰም። ኖ አንድ መጻጉዕ በአልጋ ተሸክመው ወደ እርሱ አመጡም። ጌታችን ኢየሱስም እምነታቸውን አይቶ መጻጉዕን ልጄ ሆይ ጽና፣ ኃጢአትህ ተሰረዮልሃል አለው። እነሆም ከጻፎች ወገን ሰምተው በልባቸው ይህስ ይሳደባል ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ በልባችሁ ለምን ክፉ ነገር ታስባላችሁ? ኃጢአትህ ተሰረየልህ ከማለትና ተነስተህ ሂድ ከማለት ማናቸው ይቀላል? ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ከዚህ በኋላ ያን መጻጉዕ ተነስ፣ አልጋህን ተሸከመና ወደ ቤትህ ሂድ አለው። ተነስቶም አልጋውን ተሸክሞ ወደ ቤቱ ሄደም። ሕዝቡም አይተው አደነቁም። እንዲህም ያለውን ስልጣን ለሰው የሰጠ እግዚአብሔርንም አመሰገኑም። ጌታችን ኢየሱስም ከዚያ አልፎ ስሙ ማቴዎስ የተባለ ሰው በቀረጥ መቀበያው ተቀምጦ አገኘና ተከተለኝ አለው። ተነስቶም ተከተለው። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱንም መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም። ሂዱ፣ ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ ወቁም። ኃጥአንን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁምና። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትስ ለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ጾማሉ። የአዲስ ልብስ እራፊን በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም፣ ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፋዋልና። በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም፣ ቢጨመር ግን ረዋቱ ይቀዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ረዋት ይሾሙታል፣ ሁለቱም እርስ በርሳቸው ይጠባበቃሉ። ይህንንም ሲነግራቸው እነሆ አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት ትድናለችም ያለ ሰገደለት። ጌታችን ኢየሱስም ተነስቶ ተከተለው፣ ደቀ መዛሙርቱም አብረውት ነበሩ። እነሆ ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት በኋላው መጥታ የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስኩ እንደሆነ ድናለው ብላ ነበርና። ጌታችን ኢየሱስም መለስ ብሎ አያትና ልጄ ጽኚ፣ እምነትሽ አዳነሽ አላት። ከዚያ ሰዓት ጀምሮ ያቺ ሴት ዳነች። ጌታችን ኢየሱስም ወደዚያ መኮንን ቤት በደረሰ ጊዜ አስለቃሾችና የሚንጫጩትን ሰዎች አየ። ብላቴናይቱ ተኝታለች እንጂ የሞተች አይደለምና ፈቀቅ በሉ አላቸው። እነርሱም ሳቁበት። ሰዎቹ ከወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። የታምራቱንም ዝና በሀገሩ ሁሉ ተሰማም። ጌታችን ኢየሱስም ከዚያ ባለፈ ጊዜ 2 ዕውራንን
የዳዊት ልጅ ሆይ ራራልን ብለው የጮሁ ተከተሉት። ወደ ቤትም በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህንን ማድረግ እንዲቻለኝ ታምናላችሁን? አላቸው። እነርሱም አዎን ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳቸው። ያን ጊዜም ዓይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዚያ ሀገር ሁሉ ስለ እርሱ ተናገሩ። እነዚያም ከወጡ በኋላ ጋኔን ያደረበትን ዲዳ ወደ እርሱ አመጡ። ያደረበትም ጋኔን በወጣ ጊዜ ዲዳ የነበረው ተናገረ። ሰዎችም በእስራኤል ውስጥ እንዲህ ያለ ከቶ አልታየም እያሉ አደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ጌታችን ኢየሱስም በምኩራባቸው እያስተማረ የመንግሥት ወንጌልንም እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በየከተማውና በየመንደሩ ሁሉ ተመላለሰ። ብዙ ሰዎችንም አይቶ አዘነላቸው። ደክመው ነበርና እረኛ እንደሌላቸው በጎችም ተበትነው ነበርና ያን ጊዜ ደቀ መዛሙርቱን እንዲህ አላቸው፣ መከሩስ ብዙ ነው፣ ሰራተኛው ግን ጥቂት ነው። እንግዲህ ለመከሩ ሰራተኞችን ይጨምር ዘንድ የመከሩ ባለቤትን ለምኑት። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።